አጥናፉ አባተ አብዮት መርቶ አብዮት አደራጅቶ አገሪቱን በመምሪያ ጊዜው መንገ የሚባል አንድ ቀልጣፋ ቦታውን ቀምቶ ገፋው ቀስ ብሎ አጠፋው ከምድረ ገጽ። ዘመነ አጥናፉ ይመስልሃል እንዴ? ዘመነ ካሴ ባውቄን እንዲያሰኘው በእስክንድር ነጋ ፈንታ ስልጣን እቀማለሁ የሚል ስጋት ነበር። ምክንያቱም አንድ ተንታኝ ለጣቢያችን እንዳብራሩላት ከሆነ እስክንድር ነጋ ቀደም ሲል በነበረው የሰላማዊ ትግልና በጽናቱ የሚታወቅ ቢሆንም በቅርብ ዓመታት ውስጥ ወደ በረሃ ከወጣ በኋላ የሚከተለው የትግል ስልትና የአመራር አካሄድ በትግሉ ውስጥ ከፍተኛ ጥያቄዎችን እያስነሳ ይገኛል። በተለይ በዘመነ ካሴ ላይ የፈጠረው ጫና ከዚህ በዳር አይባልም። ዘመነ ካሴንን የአጥናፉ አባተ አይደለሁም እንዲል ያስገድደው አንዱ ምክንያት እስክንድር አመራርን ወደ ግል የማጠቃለል ዝንባሌ ማሳየት መጀመሩ ነው። እስክንድር ነጋ በትግሉ ውስጥ ያሉ ሌሎች የፋኖ አመራሮችን እውቅና ከመስጠት ይልቅ ሁሉንም በሱ ስር ለማምጣትና የትግሉ ብቸኛ መሪ ለመሆን ከፍተኛ ጥረት ያደርጋል። ባጭሩ የኮሎኔል አጥናፉ አባተን ገዳይ ኮሎኔል መንግስቱ ኃይለማርያምን በሚያስመስለው ሁኔታ የጠቅላይነት ሙከራ ያሳያል። ይህን ያልመራው ትግል ፍሬ የለውም የሚል ያስተሳሰብ አባዜ በትግሉ ውስጥ የአመራር አንድነት እንዳይመጣ ትልቅ እንቅፋት ሆኗል ይላሉ ተንታኙ። ሁለተኛው ዘመነ ካሴ ባውቄን አጥናፉ አባተ አይደለሁም ያሰኘው ምክንያቱ የእስክንድር ነጋ ፈንታ የማግለልና የፋይናንስ ጫና ስልት ነው። እስኪው የሱን የበላይነት የማይቀበሉና ሻፈረኝ ያሉ የፋኖ አመራሮችን ተቀባይነት ለማሳጣትና የውጭ የፋይናንስ ድጋፍ እንዳያገኙ ስልታዊ ጫናዎችን ያደርጋል። በኔ ጥላ ስር ያልተሰባሰበ መመታት አለበት የሚለው አቋሙ በትግሉ ውስጥ መከፋፈልን እየፈጠረ ይገኛል። ይቺ ጠባዩም ከአጥናፉ አባተ ዘብሔረ ጎጃም ገዳይ መንግስቱ ኃይለማርያም ወልዴ ዘብሔረ ሸዋ ጋር ያመሳስለዋል። ሶስተኛው እስኪው የተላበሰውና ዘመነ ካሴን የረበሸው ስነ ልቦና ራሱን እንደ ልዩ አዳኝ መቁጠር ስነ ልቦና ነው። እስክንድር ነጋ ፈንታ ራሱን እንደ አንድ ነብይ ወይም ከሌላ የላቀ የበላይ አድርጎ የመቁጠር አባዜ ይታይበታል። ለዚህም እንደ መከራከሪያ የሚያቀርበው የውጭ ሀገር የሞቀ ኑሮዬን ትቼ ለህዝብ ጫካ የገባሁ ነኝ የሚለውን ሐሳብ ሲሆን ይህንንም እንደ ትልቅ ውለታ በማቅረብ ሌላው ተከታይ እንዲሆን ይፈልጋል። የትግል ሀሁን ከነ ኮሎኔል አጥናፉ አባተ መንፈስ እንደወረሰ ለሚያምነው የጎጃሜቱ ልጅ ዘመነ ካሴ ባውቄ ይህ የእስክንድር ነጋ ዝንባሌ ሊዋጥለት አልቻለም። አራተኛው እስክንድርንና ዘመንን ያቃቃረ ምክንያት የስኬው የፕሮፓጋንዳና የሚዲያ ዘመቻ ነው። በውጭ ሀገር ያሉ ደጋፊዎቹንና የማህበራዊ ሚዲያ ሰራዊቱን በመጠቀም የሱን ሐሳብ የማይቀበሉትን የማጠልሸትና እርሱን ብቸኛ የትግሉ ባለቤት አድርጎ የማቅረብ ሰፊ ፕሮፓጋንዳ ስራ ይሰራል። ይህ አካሄድ ትግሉን ከህዝባዊ ዓላማው አውጥቶ ወደ ግለሰብ አምልኮና ወደ ስልጣን ሽኩቻ እየወሰደው ይገኛል። ይህ ተግባሩ ደግሞ ትግሉ ውጤታማ የሚሆነው የግለሰብ የበላይነትን ሳይሆን የጋራ አመራርና የህዝብ ተሳትፎን ማዕከል ሲያደርግ ብቻ ነው ብለው ለሚያምኑት የዘመነ ካሴ ባውቄ ደጋፊዎች እስክንድር የኮሎኔል አጥናፉ አባተን ገዳይ ኮሎኔል መንግስቱ ኃይለማርያምን እየመሰለ ያስቸግራቸዋል። ይህ በእንዲህ እንዳለ እስክንድር ነጋ በቅርቡ በተመሰረተው አፋብን የተባለና ዘመነ ካሴ ባውቄ በሚመራው አደረጃጀት ውስጥ የስልጣን አልፈልግም ስልት እየተጠቀመ ይገኛል። ይህ አቋሙ ስውር አደጋዎች አሉት። እስክንድር ነጋ በትጥቅ ትግሉ ውስጥ የነበረው ብቸኛ መሪነት ጥረት በሌሎች የፋኖ አመራሮችና በተጨባጩ የምድር ኃይል ተቀባይነት ማጣቱን ሲረዳ አዲስ የፖለቲካ ስልት ቀይሶ ብቅ ብሏል የሚሉን ተንታኙ፣ ይህ አዲስ አካሄድ ግን ከመሰረታዊ ለውጥ ይልቅ ስልታዊ ማፈግፈግ ወይም ታክቲካል ሪትሪት ይመስላል ይላሉ። እናም ይህ የተራባልነት ስልት እንደ ስልታዊ ማፈግፈግ መቆጠር አለበት ባይ ናቸው። እስክንድር ቀደም ሲል የነበረውን የበላይ መሪ የመሆን ፍላጎት በዚህ ጊዜ ሌሎች አመራሮችና ሰራዊቱ አንገዛም ማለታቸውን ሲረዳ በይፋ ስልጣን አልፈልግም፣ እንደ ተራባል ህዝቤን አገለግላለሁ የሚል ንግግር መጀመሩ በትክክል ስልጣን ከመተው ይልቅ በትግሉ ውስጥ የደረሰበትን የተቃውሞ ማዕበል ለማርገብና የጠፋውን ተቀባይነት ለመመለስ የሚጠቀምበት የፖለቲካ ካርድ እንደሆነ ተንታኙ ጽፈዋል። ሁለተኛው የዚህ ስልት መገለጫ ለጊዜያዊ ሰላም ተብሎ የተዘረጋ አደገኛ ወጥመድ የሚል ነው። ይህ ስልጣን አልፈልግም የሚለው የእስክንድር ነጋ ፈንታ ንግግር ለጊዜው በፋኖ አመራሮች መካከል ያለውን ልዩነት ያጠበበና ሰላም የፈጠረ ቢመስልም የኋላ ኋላ ግን እጅግ አደገኛ ሊሆን ይችላል። ምክንያቱም በአንድ በኩል ድርብ አመራር ወይም ሻዶ ሊደርሽፕ ይፈጥራል። እስኪው በይፋ ስልጣን የለኝም እያለ በስተጀርባ ግን የራሱን ደጋፊዎችና የሚዲያ ኃይል በመጠቀም በትግሉ አቅጣጫ ላይ ተጽዕኖ ማሳደሩን ቀጥሏል። እንዲሁም ደግሞ ተጠያቂነትን መሸሻ ይሆነዋል። ስልጣን የለኝም የሚል ሰው በትግሉ ውስጥ ለሚፈጠሩ ስህተቶች ተጠያቂ አይሆንም። ነገር ግን ድሎች ሲመዘገቡ በእኔ ምክርና ስልት ነው በማለት ክሬዲቱን ለመውሰድ ይመቸዋል። ሶስተኛው እስክንድር የወሰደውን አቋም የሚገልጸው ማስተንተኛ የመሲህነት ስነ ልቦና ቀጣይነት የሚለው ነው። እስኪው ራሱን ከሌላው ታጋይ በላይ አድርጎ የመቁጠርና እኔ ነኝ ዳኙ የሚለው አስተሳሰቡ ሳይቀየር ተራባል ነኝ ማለቱ የህዝቡን ስሜት ለመግዛት የሚደረግ የፕሮፓጋንዳ ስራ ነው ተብሏል። ይህ ደግሞ በትግሉ ውስጥ ግልጽነትና እውነተኛ አንድነት እንዳይመጣ በማድረግ የቆየውን ቁስል አድበስብሶ በማለፍ ለወደፊት ከፍተኛ
ለከፍተኛ ፍንዳታና መከፋፈል መንገድ የሚጠርግ እንደሆነ ተተንትኗል። ጉዳዩን ለጣቢያችን የተነተኑላት ምንጭ ለእስክንድር ነጋ ፈንታ አሁናዊ አቋም ማጠቃለያ ሲሰጡ የእስክንድር ነጋ የቅርብ ጊዜ የፖለቲካ ሽግግር ከልብ የመነጨ ለህዝብ መገዛት ሳይሆን መሬት ላይ ያለውን የአመራር እምቢተኝነት ለማለፍ የተዘረጋ ስልታዊ መረብ ነው። ይህ አካሄድ አሁን ላይ ልዩነቶችን የሸፈነ ቢመስልም በትግሉ ስር መሰረታዊ አንድነትን ከመፍጠር ይልቅ ጊዜያዊ ማስታገሻ በመሆኑ ወደፊት ለሚመጣው ከባድ የአመራር ቀውስ ዋነኛ መንስኤ ሊሆን ይችላል። በአጭሩ እስክንድር ነጋ ፈንታ በዘመነ ካሴ ባውቄ ላይ መንግስቱ ኃይለማርያም ወልድ ያያና ሆኖ ብቅ ማለቱ አይቀርም ነው የትንተናው ጭብጥ። ዘመነ ካሴ ባውቄ የዚህ ትውልድ አጥናፉ አባተ፣ እስክንድር ነጋ ደግሞ መንግስቱ ኃይለማርያም መሆናቸው ነው። አጥፊና ጠፊ። ዘመነ ካሴ ባውቄ አጥብቆ የሚወደው ጎጃሜው አጥናፉ አባተ ማን ነው የሚለው ጥያቄ እዚህ ላይ መነሳት አለበት። እንዴት ተገደለ ማለትም ይበጃል። መልሱን ለማግኘት ሰነዶችን አገላብጠናል። መጀመሪያ የአጥናፉ አባተ ጎጃሜነት ላይ ሐሳብን ሰንዝር። ኮሎኔል አጥናፉ አባተ ከገጠሩ የኢትዮጵያ ክፍል ለዚያውም ከጎጃም ቢቸና የፈለቀ ጀግናው በላይ የጠይም አታላይ የሚባልለት ጎጃሜው በላይ ዘለቀ ላቀው ስሙ በገነነበት ቀየ ያደጉ በመደብ ሚዛን እንመልከታቸው ከተባለ የመካከለኛ ቤተሰብ ልጅ ናቸው። በደርጎቹ ሞት የተወሰነባቸው ጥፋታቸው ሀገርና ፓርቲ የሚጎዳ መሆኑ ሳይሆን ጎጃሜነታቸው ነው ያስገድላቸው የሚሉም እየተበራከቱ ነው። በእርግጥ የኮሎኔል አጥናፉ አባተ ጎጃሜነት የሚካድ አይደለም። እዚያው ከነበላይ ዘለቀ አድባር የተፈጠሩ ደግሞም ከነ ሐዲስ ዓለማየሁ መንፈስ የተቀዳ ማንነት ያላቸው ናቸው። ቀጥሎ ይህ ማንነት ያስገድላል ወይ የሚል ጥያቄ ይነሳል። አዎ ጎጃሜነት ያስገድላል ብለው የሚከራከሩ አሉ። እንዲያውም አንዳንዶች በወቅቱ ቤተ መንግስት ውስጥ የጫካ ሐሳቦች ይንጸባረቁ ስለነበር እናም የአማራ ገዥ መደብ የሚለው ሐሳብም አብሮ ውስጥ ለውስጥ በቤተ መንግስቱ ውስጥ ይርመሰመስ ይንቀሳቀስ ስለነበር ትንሽ የማቀጣጠያ ትንፋሽ ካገኘ እሳት ማስነሳቱ ስለማይቀር ያሳት ነው አጥናፉን የበላቸው የሚሉ አሉ። የትግል ታሪክ ውስጥ ያዘቀጠ የመጣው ሌተና ኮሎኔል አጥናፉ አባተ ከመቼውም ይልቅ በደርጉ ሶስተኛ መደበኛ ስብሰባ ላይ ለረጅም ጊዜ የተደበቀ አቋሙን ገሃድ በማውጣት የሻለቃ አጥናፉ አባተ የቅርብ ዘመድ ነኝ ያሉ ምንጫችን እንዳወጉን ከሆነ ሻለቃ መንግስቱ ኃይለማርያምና አጥናፉ አባተ ከ1966 ዓ.ም በፊት ይተዋወቃሉ። በእርግጥ አጥናፉ አባተ የ17ኛ መንግስቱ ኃይለማርያም የ19ኛ ኮርስ ምሩቃን ቢሆኑም ሁለታገነት የመኮንኖች ማሰልጠኛ በመጋራትም ይመሳሰላሉ። በኋላ እንዲያውም ኮሎኔል አጥናፉና መንግስቱ ኃይለማርያም አበልጅ ሆነው እንደነበር ሰምተናል። አንዳቸው የሌላኛቸው ልጅ ክርስትና አንስተው ተዛምደው ነበር ማለት ነው። አጥናፉና መንግስቱ የደርጉ ሁለት አውራዎች ሆነው እስከ መስከረም 13 ቀን 1969 ዓ.ም ዘለቁ። መሬት ላራሹ ታወጀ። የከተማ ትርፍ ቦታና ቤት ለድሃ ተከፋፈለ። እድገት በህብረት ተሞካከረ። ኢትዮጵያን በምስራቁ በኩል ለሚዘምትባት ዚያድ ባሬ ገበሬዎቿን መካች ለማድረግ ታነቃቃ ጀመር። በመሃል ሀገር ኢህአፓ፣ ኢዲዩ፣ ህዋት፣ ጀብሃ፣ ሻቢያ የተባሉ ልጆቿ የተሰባሰቡባቸው ድርጅቶች በመንግስቱ ኃይለማርያምና አጥናፉ አባተ መንግስት ላይ ያገኙትን ነገር ሁሉ መወርወር ቀጠሉ። መስከረም 13 ቀን 1969 ዓ.ም በሆነ ጊዜ በዋናነት በኢህአፓ የአዲስ አበባ ገዳይ ቡድን የተደራጀ ነው የተባለ ኃይል ኮሎኔል መንግስቱ ኃይለማርያምን ከ4 ኪሎ እስከ መሿለኪያው 4ኛ ክፍለ ጦር አሯሩጦ እሳቸው ቧሂቴ የሚሏትን የሰውነታቸው ክፍል በጥይት ቧጭሮ አስደነገጣቸው። በጊዜው በቦታው ነበርኩ የሚሉት ተስፋዬ ኃይለማርያም ኮሎኔል መንግስቱ ከ4 ኪሎ በመኪና ሮጠው 4ኛ ክፍለ ጦር ግቢ ሲደርሱ የግቢው ትልቅ በር በታሪኩ ባልተለመደ ሁኔታ በሻለቃ አጥናፉ አባተ ትዕዛዝ ተዘግቶ ነበር ይላሉ። የኮሎኔል መንግስቱ ኃይለማርያም ሾፌር በሩን በመኪናው ጥሶ ሲገባ የጠባቂውን ወገብ ጎምዶ እንደጣለውና እንደሞቱ ተስፋዬ ይገልጻሉ። እየበረረ መጣ መኪናው የጓድ መንግስቱ። በቃ በሩ ይከፈታልና ሲከፍተው በሩ ሲከፈትና ያ መኪና የጓድ መንግስቱ ኃይለማርያም መኪና ሲገባ ጋሽ ፍስሐ መሃል ላይ ነበረ። ይህች ቀን በኮሎኔል መንግስቱ ኃይለማርያምና በሻለቃ አጥናፉ አባተ መካከል ቂም እንደፈጠረች የሚያምኑ ብዙ ናቸው። የዚያን ዕለቱ የግድያ ሙከራ ጠንሳሽ ኢህአፓ እንደነበረ ለሚያምኑት ደግሞ ሻለቃ አጥናፉ አባተን በኢህአፓነት እንዲጠረጥሯቸው ገፋፍቷል። በዚያው ዓመት ጥር 26 ቀን በሆነ ጊዜ እንደ ጀነራል ተፈሪ በንቲ፣ እንደ ሻምበል አለማየሁ ሞገስ ያሉ ከደርግ ጋር በትልቅ ስልጣን ላይ ተቀምጠው ይሰሩ የነበሩ መሪዎች በኢህአፓ ሰርገው ገብነት ተወንጅለው የኮሎኔል መንግስቱ ኃይለማርያምን ቆራጥ የተባለ ወታደራዊ እርምጃ ሲቀምሱ ሻለቃ አጥናፉ አባተ ወታደር መርቆ ወለጋ ነበሩ። የነ ጀነራል ተፈሪ በንቲን የመገደል ወሬ እዚያው ሆኖ እንደሰሙትም ተጽፏል። ኮሎኔል አጥናፉ አባተ በነ ጀነራል ተፈሪ በንቲ መገደል እጅግ አዝነው ነበር ይባላል። ለጓዳቸውና ለግድያው ጠንሳሽ ለኮሎኔል መንግስቱ ኃይለማርያም ደውለው ይሄ መገዳደል አይበቃንም ወይ ብለዋቸው ነበር አሉ። መንጌም እሱን ስትመጣ እንነጋገራለን እንዳሏቸው ተጽፏል። በዚች ባለ 3 ቃላት አረፍተ ነገር ውስጥ ሞት የተባለው ሰላቢ መደበቁን የተረዱት አጥኔ ማስታወሻ ደብተራቸው ላይ በጎሰኞችና በስልጣን ጥመኞች በሐሰት የተገደልኩ እንደሆን ለጭቁኑ እውነተኛው የኢትዮጵያ
ህዝብ ሁሉ እነሆ ኑዛዜን በሐቅ አረጋግጣለሁ። ስለሆነም ቤተሰቦች የጭቁኑ ወገን ስለሆኑ በሐሰት ታሪካቸውና ህይወታቸው እንዳይበላሽ እንዳይንገላቱ ለኢትዮጵያ ጭቁኑ ህዝብ አሳስባለሁ ብለው እንደጻፉ ልጃቸው ሱራፌል አጥናፉ ተናግሯል። እዚሁ ማስታወሻ ላይ አጥናፉ አባተ የተባሉ ለግድያ የተዘጋጁ የነበሩ ኮሎኔል ጭቁኑ የኢትዮጵያ ህዝብ ሆይ እኔ እዚህ አድርሼሃለሁ፣ ታገልና ራስህን ነጻ አውጣ ሲሉ ጽፈዋልም ይባላል። በዚህቹ በልጃቸው በሱራፌል አጥናፉ እጅ ባለችው ማስታወሻ ላይ ማንኛውም ሰው ያለ ፍርድ ቤት ውሳኔ እንዳይገደል አሳስባለሁ በማለት በቀይ እስክሪብቶ አድምቀው ጮኸዋል። አጥናፉ አባተ እኛ ያመጣነው ለውጥ እኮ ሰው ለመግደል አይደለም ሲሉ በተደጋጋሚ ግድያን ተቃውመዋል። በሰኔ 20 ቀን 1969 ዓ.ም ሟቹ አጥናፉ አባተ በጻፉት የግል ማስታወሻም ለጊዜው ብቻዬን ብቀርም እውነትን መከተልና መናገር ምንጊዜም እምነቴ ነው ብለዋል። ከዚያ በኋላ በህይወት የቆዩባቸው ቀናት በቁጥር ከ170 አይበልጡም። በኮሎኔል መንግስቱ ኃይለማርያምና በሻለቃ አጥናፉ አባተ እንዲሁም በደርጎቹና በአጥናፉ አባተ መካከል አለመግባባቶች ይፋ መሆን ጀመሩ። አንደኛ ኮሎኔል አጥናፉ አባተ ቃል በቃል ወታደሩ ወደ ካምፑ ይግባሉ። ይህ አቋም የጊዜው ተራማጅነን የሚሉ እንደ ኢህአፓ ያሉ ድርጅቶች አቋም ነበር። በእነዚያ ጥቂት ዓመታት የደፈረሰ ውሃ ከመጠጣት ተላቀው ወደ አንጻራዊ መንደላቀቅ ከፍ ያሉት ደርጎች ግን ከጦር አብልጠው የሚፈሯት ሐሳብ ሆነች። ደግሞም አጥናፉ አባተ ሶሻሊዝም ለኢትዮጵያ ማህበረሰብ ልቦና አይበጅም አሉ። ቅይጥ የምጣኔ ሀብትና የርዕዮተ ዓለም ስልትን አብዝተው ሰበኩ። ይህ ሐሳባቸው በደርጎቹ ዘንድ ባዳሃሪነት አስፈረጃቸው። በመጨረሻም ኮሎኔል መንግስቱ ኃይለማርያም ጓዳቸውን ለአንዴና ለመጨረሻ ጊዜ ከፊታቸው ለማስወገድ ቆረጡ። ህዳር 3 ቀን 1970 ዓ.ም በዕለተ ቅዳሜ ሻለቃ አጥናፉ አባተ የተባሉ የኢትዮጵያ አብዮት አብሳሪ በነ ኮሎኔል መንግስቱ ኃይለማርያም ስምምነት ተገደሉ። እነሆ ከዚያ በኋላ የኢትዮጵያ ታሪክ አካል የሆነው አብዮት ልጆቿን በላች የሚለው አገላለጽ በትክክል ስራ ጀመረ። ከህዳር 3 ቀን 1970 ዓ.ም ቀድመው በነበሩት 3 ቀናት አጥናፉ አባተ ከቤት አልወጡም ነበር ሲል ልጃቸው ሱራፌል አጥናፉ ተናግሯል። ሐሙስ፣ አርብ እንዲሁም ቅዳሜ ረፋዱን ሟቹ ኮሎኔል በቤታቸው ውስጥ እየጻፉ ነበር ያሳለፏቸው። በእርግጥ በአንድ የደርጉ ስብሰባ ላይ እነ ኮሎኔል መንግስቱ ኃይለማርያም ከስራ ግልለው መጽሐፍ አንባቢና ጸሐፊ ብቻ አድርገው እንዳስቀምጧቸው ይህም አብዝቶ እንደሰለቻቸው ተናግረዋል ይባላል። ከሞቱ ሰዓታት ቀደም ብሎም በዚያ ሰልች ድባብ ውስጥ ነበሩ ማለት ነው። ያችን የመጨረሻ የሻለቃ አጥናፉ አባተ ቅዳሜ ረፋድ የሚነግረን የዛሬው ሹፌር ልጃቸው ሱራፌል አጥናፉ ነው። ጭንቅላቴን እየደባበሰ ይላል ሱራፌል። ጭንቅላቴን እየዳበሰ ለማየ በይ እንግዲህ ካልመጣሁ የልጆቼን ነገር አደራ እያለ ተናገራት። መኪና ውስጥ ከመግባቱ በፊት ሁላችንንም እየጠራ ሳመን። ትንሽ ቆይታ እናቴ በቢሮ ስልክ ደጋግማ ስትደውልለት እያነሳ አለሁ ደህና ነኝ እያላት ነበር። የሆነ ሰዓት ላይ መልሳ ስትደውል አንድ ሌላ ወታደር ስልኩን አንስቶ ጓዳ አጥናፉ የለም ካሁን በኋላ መደወል አይቻልም፣ ማታ በቴሌቪዥን ተከታታይ አላት። ታውቋታል። ማታ በቴሌቪዥን አብዮቱን ለመቀልበስ ሲሞክሩ ምናምን እያሉ አወሩ። ለቅሶ ጀመርን። አበቃ። አብዮት ዋናውን ልጁ አበላቸው። ለሌፍትናንት ኮሎኔል መንግስቱ ኃይለማርያምን በትእዛዛቸው የተገደሉ አምስተኛው የኢትዮጵያ መሪ የቅርብ ጓዳቸውና በመደብም በደርግ መሰረታዊ አባልነትም በመዛመድም ፈጽሞ የማይለዩቸው ኮሎኔል አጥናፉ አባተ ዘብሔረ ጎጃም ሆኑ። መንጌ ግን አጥናፉን አብዮቱ በላው ባይ ናቸው። ይህ ሰው ለአብዮቱ እጅግ አደገኛ መሆኑ በመረጋገጡ በጉባኤው ውሳኔ መሰረት አብዮታዊ እርምጃ ተወስዶበታል። ያጥናፉ የለቅሶ ስነ ስርዓት ዕለት ኮሎኔል መንግስቱ ኃይለማርያም በድንኳኑ ዙሪያ አዝነው እንደታዩ የአይን ምስክር ነኝ የሚሉት ተስፋዬ ኃይለማርያም ተናግረዋል። ውባንቺ ቢሻው ከአጥናፉ አባተ ባለቤት አስናቀች ከበደ ጋር ሲላቀሱ መዋላቸው ተደጋግሞ የተነገረ ነው። እኒህነ ኮሎኔል መንግስቱ ኃይለማርያም ግን የሻለቃ አጥናፉን የቀብር ቦታ ለቤተሰቦቻቸው እስካሁን አላሳዩም። አንዳንድ ፍንጮች አጥናፉ አባተ ዊንጌት አካባቢ ተቀብረዋል ይላሉ። ከነ ወታደር ጫማው ጉድጓድ ውስጥ እንደከተቱ ታየን የሚሉ ይገልጻሉ። ኮሎኔል መንግስቱ ኃይለማርያምም አጥናፉ ሲቀበር አብረው እንደነበሩ ይሰማል። አጥናፉ አባተ በሕይወት ሳለ የብዙዎችን ግድያ ተከላክሏል ይባላል። እንደ ምሳሌ የሚነሱት ጀነራል ጃጋማ ኬሎ ናቸው። በንጉሱ ጊዜ ጃጋማ ኬሎ የአጥናፉ አባተ አለቃ ነበሩ። ነገሌ ውስጥ 4ኛ ክፍለ ጦር ማለት ነው። በኋላ ከ60ዎቹ ባለስልጣናት ጋር ሊገደሉ ተዘጋጁ። እንዳይገደሉ የተከላከለላቸው አጥናፉ አባተ ነው። ይህን ራሳቸው የበጋው መብረቅ የሚባሉት ጀነራል ጃጋማ ኬሎ መስክረው አልፈዋል። በተደጋጋሚ እኔ ከደርግ የተረፍኩት በኮሎኔል አጥናፉ ነው ሲሉ ተናግረዋል። እንኳን መገደል እንዳይታሰሩ ብሎ ነው አጥናፉ አባተ ያዳናቸው። ይወዳቸው ነበር። አጥናፉ አባተ የተባለ ልጅ የተወለደው ጣሊያን ኢትዮጵያን ለሁለተኛ ጊዜ ከመውረሩ በፊት እንደሆነ አንድ ዘመዱ ነግረውናል። ጣሊያን ጎጃም ውስጥ በበላይ ዘለቀ ጦር ሲቀጣ ሕፃኑ አጥናፉ አባተ ታዝሎ ነበር። የአጥናፉ አባተ ትብት ጎጃም ውስጥ በረንታ በተባለው ወረዳ ይገኛል። አጥናፉ የተወለደባት የሸበል በረንታ ቀበሌ ስሟ ሰረር ኩላ ትባላለች። ሲሞት ኮሎኔል ሆኖ የሞተ ይመስል በዚህ ማዕረግ የሚጠራው አጥናፉ አባተ ከተገደለ በኋላ የደርግ ጀቶች ወደ ትውልድ መንደሩ ሰረር ኩላ ቀበሌ
ብቅ ብለው ወንድሞቹ እንዳይሸፍቱ ማስፈራራታቸውን በጊዜው ሕፃን ነበርኩ ያሉ ዘመድ አውግተውናል። አጥናፉን አጥናፉ ያደረገው እንደግ በቀለ በተባሉ ዘመዱ አማካኝነት አዲስ አበባ መደጉ ሳይሆን አይቀርም። የኢትዮጵያ አብዮት ፈርቀዳጅ ሻለቃ አጥናፉ አባተ አዲስ አበባ ውስጥ ፈረንሳይ ለጋሲዮን በሚባል ሰፈር አስፋው ሱቅ አካባቢ ማደጉን የስጋ ዘመዱ አረጋግጠውልናል። በአሳዳጊው እንደግ በቀለ አማካኝነት ዘመናዊ ትምህርትን የቀማመሰው አዳጊው አጥናፉ ወደ ክቡር ዘበኛ አዛዡ ጀነራል መንግስቱ ንዋይ ሾፌርነት የመዝለቁ ምክንያቱም እኒው ዘመዱ ናቸው። እንደግ በቀለ የኮሪያ ዘማች ነበሩ ተብለናል። እናም አጥናፉን ወደ ወታደር ቤት ካስጠጉት አይቀር ከንዋይ ልጆች ያንዱን መኪና እንዲነዳ ታስቻሉት። ባጭሩ የኋላው ቀዳማዊ አፄ ኃይለ ሥላሴ ፈንቃይ ሻለቃ አጥናፉ አባተ የሥራ ሕይወቱን የጀመረው የታህሳስ 1953 ዓ.ም መፈንቅለ መንግስት ጠንሳሽና ሞካሪው የክቡር ዘበኛ አዛዥ የጀነራል መንግስቱ ንዋይ ሾፌር በመሆን ነበር። እናም የድህረ የካቲት 1969 አብዮት ሪቫን ቆራጩ ጎጃሜ ንጉሱን በኃይል መፈንቀል እንደሚቻል ከጀነራል መንግስቱ ንዋይና ከጎንደሬው ጓደኛቸው ወርቅነህ ገበየው አቅራቢያ ሆኖ በተግባር እንደተማረ ይነገራል። ሻለቃና ከሻለቃ በታቸው ሆኑ ማዕረግ የነበራቸውን የቀዳማዊ ኃይለ ሥላሴ መንግስት ጦር አባላት ንጉሱ ካሉበት ከኢዮቤልዩ ቤተ መንግስት ጓሮ ሆኖ በስልክ እየጠራ ሰባስቦ ለ20 ዓመታት የተማጠውን አብዮት ያፈነዳው አጥናፉ አባተ ነው። ይህ አብዮተኛ ወታደር የክቡር ዘበኛ አዛዥ የነበሩትን የመንግስቱ ንዋይን መኪና መንዳቱን ትቶ ወደ ነገሌ ቦረና በመጓዝ መከላከያ ሰራዊቱን የተቀላቀለበት ምክንያት ክቡር ዘበኛ በታሳሱ ግርግር ሰበብ መታመስ ስለገጠመው ነው። የነገሌ ቦረናው የመከላከያው 4ኛ ክፍለ ጦር የካቲት 1966 ዓ.ም የተባለች የኢትዮጵያ አብዮት ማብሰሪያ መሆኗን ጠመንጃ ይዞ ያወጀው የመጀመሪያው የጦሩ ክፍል ነው። አጥናፉ አባተ በዚያ ክፍለ ጦር ውስጥ የሻለቃ ማዕረግ የያዘ በጓዶቹም በበታቾቹም ዘንድ የሚወደድ ውስጥ ለውስጥም የከሸፈውን የ1953 ዓ.ም መፈንቅለ መንግስት ለማሳካት ጥረት ያደርግ የነበረ ወታደር ሆኖ ቆይቷል። በ1966 ዓ.ም ያን አጥናፉ አባተ ብዙ የሰሩበት የነገሌ ቦረናው 4ኛ ክፍለ ጦር በንጉሠ ነገሥቱ መንግስትና እንደ ድረስ የዱባለ ባሉ አለቆቹ ላይ አመፀ። የሚበላውን መናኛ ብሎ የጠላውን ምግብ ላለቆቹ አስገድዶ አጎረሰ። የደፈረሰውን የቦረና ውሃ ለእነዚያ መሬት ለሚጠየፉ አለቆቹ አግቶ ጋታቸው። እነሆ ኢትዮጵያዊ ወታደር በመሪዎቹ ላይ አመፀ። ሻለቃ አጥናፉ አባተም የዚያ ታሪክ አስኳል ሆኖ ቀጠለ። አጥናፉ አባተ ኮንጎን ለማረጋጋት በተባበሩት መንግስታት ትብብር ወደ መካከለኛው አፍሪካ የተላከው የኢትዮጵያ ጦር አባልም ነበር። የቀዳማዊ ኃይለ ሥላሴ ባለስልጣናት ግን የተባበሩት መንግስታት ድርጅት ለኮንጎ ዘማቾች የላከውን ገንዘብ በሉት ተባለ። አጥናፉ አባተ እንዲያውም ጦሩን ከያለበት አሰባስቦ መሿለኪያ ለመምከር የመነሳሳቱ የወዲያው ምክንያቱ ይህ ነው ይባላል። በእኒያ የ1966 ዓ.ም ሁለተኛ አጋማሽ ወራት ግን ተማሪውም አስተማሪውም የታክሲ ሹፌሩም ገበሬውም በእግራቸው እየተወዘወዙ ምን እናድርግ ሲሉ የነበሩ የቀዳማዊ ኃይለ ሥላሴ ባለስልጣናትም አሮጌ በሚሏቸው ንጉሱ ላይ ጨክነው ነበር። እነሆ የነ ሻለቃ አጥናፉ አባተ የደሞዝ ጭማሬና የአበል ስጡኝ ጥያቄ ወደ ቀዳማዊ ኃይለ ሥላሴ ዙፋን ማማተር ጀመረ። የኋላው የኢትዮጵያ ሕዝብ ዲሞክራሲያዊ ሪፐብሊክ ርዕሰ ብሔር ሌፍትናንት ኮሎኔል መንግስቱ ኃይለማርያም ወልዴ ከሐረርጌው የሶስተኛ አንበሳው ክፍለ ጦር የግምጃ ቤት አዛዥነታቸው ላይ በሻለቃ አጥናፉ አባተ ስልክ ተጠርተው አዲስ አበባ ውስጥ መሿለኪያ አካባቢ በሚገኘው የ4ኛ ክፍለ ጦር ግቢ ተከሰቱ። በሰኔ 1966 ዓ.ም ግን ደርጉ ከገባበት ድንግርግር ወጥቶ አንድ ዓላማ እንዲይዝ እዚያው መሿለኪያ አካባቢ ስብሰባ ተጠራ። ተሰብሳቢዎቹ ጥይት እንጂ ቃላት መተኮስ የማያውቁ ሆኑና ከመንጫጫት ያለፈ አብዮት አርግዛ የምታምጠውን አገራቸውን የቅርብ ጊዜ ጣፈንቷን የሚወስን መደምደሚያ ላይ መድረስ ተሳናቸው። ሰብሳቢያቸው ሻለቃ አጥናፉ አባተም ቃላት ብዙ የማይታዘዙለት ሰው ነበርና እነዚያን በንዴት የጦፉ ወታደሮች አንድ አግባቢ መስመር ለማስያዝ ጊዜ ወሰደበት። በዚያች አፍታ ባሉ ግርማ ጥቁሩ ነብር የሚሏቸው ሻለቃ መንግስቱ ኃይለማርያም ከተሰብሳቢዎቹ ፊት ለፊት ወደ ተሰቀለው ጥቁር ሰሌዳ ሄደው መመሪያችን ኢትዮጵያ ትቅደም ይሁን ብለው ጻፉ። የተወጠረው አየር ተነፈሰ። ዘግይተው ከሐረርጌ የመጡት ሻለቃ መንግስቱ ኃይለማርያም ወዲያው ደርግ የተባለውን ኮሚቴ የሚመሩ ሰብሳቢዎች እንዲመረጡ ሐሳብ አቀረቡ። አጥናፉ አባተና ራሳቸው መንግስቱ ተወዳደሩ። ወታደሩ ያሰባሰበው አጥናፉ አባተን ትቶ አፈጮሌውን መንግስቱ ኃይለማርያምን መረጠ። ኮሎኔል መንግስቱ ኃይለማርያም ትግላችን በሚሉት መጽሐፋቸው ላይ ሻለቃ አጥናፉ አባተ ሲከፋው አየሁት ይሉናል። ያለሱ ስራው እንደሚከብደኝ አስቤ አጋዥ አድርጋችሁ ሹሙልኝ አልኩ ሲሉም ያክላሉ። ከዚያ በኋላ አጥናፉ አባተ የመንግስቱ ኃይለማርያም ተተኪ ሆኖ ቀጠለ። ከዚያ በኋላ አጥናፉ አባተ የመንግስቱ ኃይለማርያም ተከታይ ሆኖ ቀጠለ። ዘነበ ፈለቀ ነበር በተሰኘው መጽሐፋቸው ላይ የሻለቃ አጥናፉ አባተ ቀናነት ባይታከልበት ኖሮ በዚያ ምርጫ ላይ ሻለቃ መንግስቱ ኃይለማርያም መሪ ሆነው አይመረጡም ነበር። ቢመረጡም አጥናፉ አምባገነን ሆኖ ስልጣኑን መቀማት ይችል ነበር ባይ ናቸው። አጥናፉ አባተ ግን እንደ ኮሎኔል መንግስቱ ኃይለማርያም አይደለም። ከመገዳደል በፊት በመነጋገር ያምናል። እውቀትና ትዕግስትም አለው። አጥናፉ አባተ አብዮቱ በፈነዳ ሰሞን በአዲስ አበባ ዩኒቨርሲቲ የጀመረውን የህግ ትምህርት 3 ዓመት አድርሶት እንደነበር ይነገራል። እንዲያውም ደርጎቹን ታረሙ እያለ ሲመክራቸው ከምንገለው ይልቅ ወደ ውጭ ሀገር ለትምህርት ብንልከው ይሻላል ያሉ ነበሩ። የጓዶቻቸውን ነፍስ ማጥፋትን ቅጠል የመበጠስን ያህል የሚያቀሉት
ኮሎኔል መንግስቱ ኃይለማርያም ግን ቸኮሉ፣ ቆርጠው ጣሉት። አጥናፉ አባተ ሲበዛ አንባቢ እንደነበርም ከነገሌ ቦረና ጀምረው የሚያውቁት ጓዱ ይመሰክራሉ። መጠጥ ባፍ አይዞርም ነበር ይባላል። ይህ የ1966 አብዮት ቅኔ የሆነ ሰው ከትዳር አጋሩ አስናቀች ከበደ 8 ልጆችን ወልዷል። 2 ልጆቹ በሱ ሞት ሰበብ አእምሯቸው ተጎድቶ ይችን ዓለም ተሰናብተዋል። የተቀሩት በድህነት እንደሚኖሩ ይናገራሉ። 8ቱ ልጆቹ በከፋ ድህነት ውስጥ ያሳደጓቸው የአጥናፉ አባተ ሚስት አስናቀች ከበደ ኮሎኔል መንግስቱ ኃይለማርያም ሲፈረጥጡ ተመልክተው በ1985 ዓ.ም ማረፋቸውን ሰምተናል። አበቃን። ቸር ያሰማን።